ቆይ ነው የምላችሁ በረከት ሊስትሮ ከሚባለው ልጅና ሜሪ ቦንዳ ከሚባለው ድርጅት ማን ነው ጥፋት የሰራው? ወይንስ ሁለቱ አካላት ቁጭ ብለው ስላልተነጋገሩ ነው እንዲህ አይነት ጸብ የተፈጠረው? ምናልባት ስለ ጉዳዩ ዲቴል ያልሰማችሁ ሰዎች ካላችሁ ይሄ ልጅ በረከት ይባላል። ሊስትሮ እየሰራ የሚተዳደር ልጅ ነው። ከዛ ባለፈ በረከት ሊስትሮ ሲጠርግ አሳምሮ የሚል ከ1 ሚሊዮን ተከታዮች በላይ ያሉት የቲክቶክ አካውንት አለው ማለት ነው። እቺ ልጅ ደግሞ ሜሪ ቦንዳ የሚባል ከ3 በላይ ቅርንጫፎች ያሉት የቦንዳ ልብሶችን የሚሸጥ የአንድ ድርጅት ተወካይ ነች። ታዲያ በእነዚህ ሁለት አካላት መሃል ነው ሰሞኑን ፋይቲንግ የነበረው ማለት ነው። ጉዳዩ ምን መሰላችሁ? ይሄ ሜሪ ቦንዳ የሚባለው ድርጅት አንድ ቻሌንጅ ይዞ ይመጣል ቲክቶክ ላይ። ቻሌንጁ ምንድነው? የሜሪ ቦንዳ የቲክቶክ አካውንት ላይ 100,000 ፎሎወር እንዲጨምር ማድረግ ማለት ነው። እና 100,000 ፎሎወር እንዲጨምር ላደረገ ሰው 1.5 ሚሊዮን ብር ሊያወጣ የሚችል የቦንዳ ሱቅ በሽልማት መልክ ይሰጠዋል ማለት ነው። የኛን አካውንት 100,000 ፎሎወር ለሚያስገባ ሰው ቻሌንጅ ስጡት፣ ሜንሽን አድርጉት። ያም ሰው ቻሌንጁን ከተቀበለና የሜሪ ቦንዳን አካውንት 100,000 ፎሎወር ካስገባ እኛ ይህንን የምታዩትን ቦንዳ ቤት ከነ ልብሱ፣ ከነ ብረቱ፣ ከነ አሻንጉሊቱ እያንዳንዱን ዕቃ ከነ ቁልፍ አስረክበን እንወጣለን። ድርጅቱ ቃል የገባው ይሄን ነው። ታዲያ ይሄ በረከት የሚባለውም ልጅ ይሄን ቻሌንጅ ተቀብሎ የ1.5 ሚሊዮን ብሩን ሱቅ ለመሸለም ይሄን ቻሌንጅ ይጀምራል ማለት ነው። እና የቻሌንጁም አሸናፊ ሆኖ 1.5 ሚሊዮን ብር ሊያወጣ ይችላል የተባለውን ሱቅ በሽልማት መልክ ይሰጠዋል ማለት ነው። ባለውለታዬን ይዤ ወደ አዲሱ ሱቅ መጥቻለሁ። ቤተሰብ 1.5 ሚሊዮን ብር ያወጣል የተባለውን ቦንዳ ቤት ልረከብ ነው። ከዛ የቻሌንጁ አሸናፊ ስለሆነ እያመሰገነ የተለያዩ ቪዲዮችን እየሰራ ነበር። በኋላ ላይ ነው እንግዲህ ሜሪ ቦንዳና ይሄ ልጅ ሌላ ጦርነት ውስጥ የገቡት ማለት ነው። እና ይሄ ልጅ ባለሙያ ይዞ ሄዶ ሱቁን ሲያስገምት ሱቁ 1.5 ሚሊዮን ብር አያወጣም፣ በዛ ቢባል ከ300,000 ብር በላይ አያወጣም ይባላል ማለት ነው። እና ከ300,000 ብር በላይ ማያወጣ ሱቅ 1.5 ሚሊዮን ብር ያወጣል ብላችሁ ቻሌንጅ አስጀምራችሁኝ እኔን አጭበርብራችኋል እያለ የተለያዩ ቪዲዮችን ቲክቶክ ላይ መስራት ጀመረ። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ቻሌንጁን ከሞላውላቸው በኋላ አንድ ወንድሜ ይሄ ዕቃ 1.5 አያወጣም በባለሙያ እናሳይ ብሎኝ ትናንትና ባለሙያው ወስጄ አሳይቸው ነበር ቤተሰቦቼ። ባለሙያውን ሲያው ማለት ነው እንኳን 1.5 ይቅርና 300,000 እንደማያወጣ ነገረኝ። እና ዛሬ ልጄ ለመረከብ እጃ አናግሬያቸው ነበር። ሰደቡ ቤተሰብ ተሳለቁብኝ። እና ከሜሪ ቦንዳም ጋር የተለያየ የቃላት ምልልስ ማድረግ ጀመረ ማለት ነው። እንደገና ደግሞ ሱቁን ተውና 1 ሚሊዮን ብሩን በካሽ ስጡኝ ምናምን ማለት ጀመረ ልጁ። እንደምታዩትኛ ልንሸልመው ፈቃደኛ ነበርን። እሱ ግን መሀል ላይ ሐሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። ኤኒዌይስ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት። እሺ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር እንኳን ስጡኝ። ሌላ 300,000 ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ሁላችሁም ቤተሰብ ፎሎ ያደረጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሞልወያ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበር። እና እዚህ ጋር ይሄ ልጅ ጥያቄው ተገቢ ነው ወይስ አይደለም፣ የምርም ተጭበርብሯል ወይንስ አልተጭበረበረም የሚሉ ሁለት ሐሳቦች ይነሳሉ ማለት ነው። እናንተ የራሳችሁን ሐሳብ ኮሜንት ላይ ተነግሩኛላችሁ። እኔ ደግሞ የራሴን ሐሳብ ላጋራችሁ። ይሄ ልጅ እንግዲህ ቻሌንጁን ካሸነፈ በኋላ ወደ ሱቁ ሄዶ ሱቁ ምን እንደሚመስል አይቷል። ሱቁ ውስጥ ያሉ ዕቃዎች ምን እንደሚመስሉ አይቷል። ሱቁ ያለበት አካባቢ የት አካባቢ እንደሆነ አይቷል። ስለዚህ ደስተኛ ሆኖ ሱቁን ለመረከብ ዝግጁ ነበረ መጀመሪያ ማለት ነው። በኋላ ላይ ነው እንግዲህ ባለሙያ አምጥቼ አስገምቼ ምናምን እንዳላችሁት አይደለም እያለ የተለያየ ጥያቄ ማንሳት የጀመረው ማለት ነው። ስለዚህ ይሄ ልጅ የሱቁን ሁኔታ ቀድሞ ሄዶ በአካል ባያይ ኖሮ አሁን የሚያነሳው ጥያቄ ተገቢ ነው ብዬ አስባለሁ። ነገር ግን ሱቁን ሄዶ አይቷል። ሱቁ ውስጥ ያሉ ልብሶችን አይቷል። ሱቁ ያለበት አካባቢ የት እንደሆነ አይቷል። ስለዚህ ቀድሞ ተስማምቷል ማለት ነው። ከዛ ባለፈ እንደዛ አይነት የንግድ ሱቆች ዋጋ ሲወጣላቸው ውስጡ ያለው ዕቃ ብቻ አይደለም ዋጋ የሚወጣለት፣ ሱቁ ያለበት አካባቢ የት አካባቢ ነው የሚለው ዋጋ እንዲጨምርና እንዲቀንስ ያደርጋል ማለት ነው። ለምሳሌ ውስጡ ያለው ዕቃ ተመሳሳይ ሆኖ ሱቁ ያለበት አካባቢ ለአስፋልት ቅርብ ከሆነ በጣም ብዙ ከስተመር ሊመጣበት የሚችልበት አካባቢ ከሆነ የሱቁ ዋጋ ከፍ ሊል ይችላል። ነገር ግን ወጣ ብሎ ወይንም ከአስፋልት ወጣ ብሎ ያለ አካባቢ ላይ ከሆነ ሱቁ ያለው ወይንም ብዙ ከስተመር ሊመጣበት የማይችልበት አካባቢ ከሆነ የሱቁ ዋጋ በዛው ልክ ደግሞ ዋጋው ይቀንሳል ማለት ነው። ስለዚህ ሜሪ ቦንዳ ያን ቻሌንጅ ሲያዘጋጅ ሱቁ 1.5 ሚሊዮን ብር ያወጣል ያለው ውስጡ ያሉ ዕቃዎች ወይንም ልብሶቹ ብቻ 1.5 ሚሊዮን ብር ያወጣሉ እያለ አይደለም። ያን ዋጋ ድርጅቱ ሲያወጣ ሱቁ ካለበት አካባቢ ነው። ሱቁ የለመደ ነው፣ ብዙ ከስተመር ያለው ነው። ከዛ ባለፈ ደግሞ አስፋልት ዳር ስለሆነ ብዙ ደንበኛ ሊመጣበት የሚችልበት አካባቢ ስለሆነ ተብሎ ነው
ዋጋው 1.5 ሚሊዮን የተባለው ማለት ነው። ይሄ ልጅ ግን ባለሙያ አምጥቶ ያስገመተው ውስጡ ያሉ ዕቃዎችን ብቻ ነው ማለት ነው። ስለዚህ በዚህ ምክንያት ነው አለመግባባት የተፈጠረው ብዬ አስባለሁ። እና አንዳንድ ሰዎች ይሄ ልጅ ሞኝ ነው የተሰጠውን ተቀብሎ ከዛ በኋላ ጥያቄም ካለው መጠየቅ አለበት እያሉ ነው። ብልጥ ልጅ የያዘውን ይዞ ነው የሚያለቅሰው የሚባለውን አባባል በጣም ነው የምወደው። ይሄ ልጅ ግን እሱ ነገር የገባው አይመስለኝም። ብልጥ ልጅ የያዘውን ይዞ ነው የሚያለቅሰው። ተቀብለ ከዛ በኋላ ብትከራከር ወይ ደግሞ ሌላ ሀሳብ ብትቀይር ምናምን ነገር ይሻላል ባይ ነኝ። ምክንያቱም ማን ያደርጋል በነፃ እንደዚህ አይነት ቦታ መስጠት። እና ቆይ የዚህ ልጅ ነገር ሞኝነት ነው ወይስ ጥያቄው ተገቢ ነው? እስኪ እናንተ የራሳችሁን ሀሳብ ኮሜንት ላይ ንገሩኝ።